እሺ አመሰግናለሁኝ። ያው በቱርክ ዩኤፋ ፍሬንድሺፕ ካፕ ውድድር ላይ ተሳታፊ ነበርንና ከዚህ ከሄድንበት ጊዜ ጀምሮ የነበሩት በውድድሩ ላይ የነበሩት ቆይታዎች በጣም ጥሩና ትልቅ ልምድ ያገኘንበት ውድድር ሆኖ አግኝተነዋል። በሄድንባቸው ጊዜያቶች ሁሉ ከመጀመሪያው እለት ጀምሮ በጣም ጠንካራ የሆኑ ስራዎችን በመስራት በውጤት በመታጀብ እንዲሁም ጥሩ ልምዶችን በማግኘት የተመለስንበት ውድድር ነው። ውድድሩ ሲገኝ ከዚህ መልእክት እንደተላለፈው ወደፊት ናሽናል ቲም ሊተኩ የሚችሉ የሀገሪቷን እግር ኳስ በደንብ ሊተኩ የሚችሉ ሴት ተጫዋቾችን ማፍራት ትልቅ ዓላማ ያደረገ ውድድር ስለነበረ ያንን ግባችን አሳክተንበታል ብዬ ተስፋ አደርጋለሁ። ከዚህ ከሄድንበት እለት ጀምሮ ጉዞ ካደረግንበት ቀን ጀምሮ ጨዋታዎች በየሁለት ቀን ልዩነት ነበረ የሚካሄዱት። በነዛ በየሁለት ቀን ልዩነቶች ውስጥ ሁለት ቀናት ረፍት ነበረ ከጨዋታዎች መካከል ላይ ማለት ነው። የመጀመሪያ ጨዋታችን ከዩራጋይ ጋር ነው ያደረግነው። ዩራጋይን የመጀመሪያ ጨዋታችን 3-0 አሸንፈናል። ከዛ ሁለት ቀን ረፍት ስለነበረ በሁለት ቀን ውስጥ የነበሩብን ጋፖች፣ ስህተቶች፣ ጨዋታ ላይ ያጋጠሙ ነገሮች ለማስተካከል ሙከራ አድርገናል። ከዛ በኋላ ከኮስታሪካ ጋር ጨዋታ አድርገናል። 1-0 ተጠናቋል። በዚህ ጨዋታ ላይም የመጀመሪያው ሀፍ ላይ በነበረብን የተጫዋች ካርድ ምክንያት በጎደሎ ተጫዋቾች ሰከንድ ሀፍ ላይ ያንን ውጤት ይዘው እንዲወጡ መጫወት ችለዋልና ሶስተኛ ጨዋታችን ከኖርዌይ ጋር ኖርዌይ በጣም ጠንካራ ቲም ናቸው። በተክለ ሰውነትም በጣም ትላልቅ የሚባሉ ናቸው። በጣም ጠንካራ ቡድን ነበረ። ከሱም ጋር 1-0 ተሸንፈናል። የመጨረሻው ከቱርክ ጋር የደረጃ ጨዋታ አድርገን በመሸነፍ 3-1 በመሸነፍ አራተኛ ደረጃን ይዘን አጠናቀናል። በውድድራችን ላይ ያው ሁለት ቀን ጋፖች አሉ። በጋፖቹ ልምምድ በመሰረታዊነት ለተጫዋቾች ስንሰጥ ነበረ። ከዛ በተጨማሪ የጨዋታዎች ፊድባክ እንዲሁም በጨዋታ ላይ ሊኖሩ የሚገቡ ጠንካራና ደካማ ጎኖችን በመለየት በፓወርፖይንት ክላስ ላይ ልምዶች እንዲያገኙ ተደርገዋል። ተጫዋቾች ጥሩ ቆይታ ነበረ ብዬ መናገር እችላለሁ። ከዛም በተጨማሪ በውድድሩ ላይ ከፍተኛ ግብ በማግባት ዳት ካሱ ከብሔራዊ ቡድናችን ተመርጣለችና ይሄ ትልቁ ስኬት ነው ብዬ ማለት ፈልጋለሁ። ከሜዳ ውስጥ እንቅስቃሴዎች በተጨማሪ ሌሎች በጣም ጠቃሚ የሆኑ ትምህርቶች ነበሩ፣ ስልጠናዎች ነበሩ። የአሰልጣኞች የልምድ ልውውጥ ተደርጓል። ይሄም ትልቅ ግብ ያገኘንበት ነው፣ ትልቅ ስኬት ያገኘንበት ነው። የተለያዩ ቡድን አጨዋወቶች ፕሬዘንት በማድረግ አሰልጣኞች ሀሳባቸውን የሚገልጹበት ትልቅ መድረክ ተመቻችቶልን ነበረ። ከዛም በመቀጠል ግብ ጠባቂዎች አሰልጣኞች ለብቻቸው ስልጠና አግኝተዋል። የባህል ልውውጦች እንዲሁም በጣም ብዙ ጠንካራ ነገሮች የነበሩበት ውድድር ነው። ይሄ ውድድር ተጫዋቾች ለነገ ናሽናል ቲም ብቁ መሆናቸውን በደንብ ያሳዩበትና የአቅማቸው ብቻ ሳይሆን ከአቅማቸው በላይ በደንብ ፐርፎርም በማድረግ ተተኪነታቸውን በደንብ ያስመሰከሩበት ተጫዋቾች ስለነበሩ ከልብ ማመስገን እፈልጋለሁ። ስታፎች፣ ተጫዋቾች ሙሉ በጥንካሬ ነው ይህንን አካሂደው በጥብቅ ዲሲፕሊን ተመልሰው ወደ ሀገራቸው የመጡት ማለት እፈልጋለሁ። ውድድሩ ሲመቻች እዛም ውድድሩን ካዘጋጁት አካላቶች ጋር ስንነጋገር የነበረው ጊዜ በጣም አጭር ነበረ። ፌዴሬሽናችን ያወቀበት ጊዜ ውድድሩ በዛ አጭር ጊዜ ውስጥ ፌዴሬሽኑ ተቀብሎ አስፈላጊ የሚባሉትን ነገሮች ተሟልተው ተጫዋቾቻችንም አሰልጣኞችም እድል እንዲያገኙ ስለተደረገ ፌዴሬሽኑን ከልብ ማመስገን እፈልጋለሁ። የዚህ አይነት ውድድሮች ትልቅ ልምድ ያላቸው ናቸው። ወደፊትም እንደዚህ አይነት ውድድሮች እንዲቀርቡ እንዲዘጋጁ እጠይቃለሁ። አመሰግናለሁ። መልካም። በቅድሚያ ይህንን ፕሮግራም ላዘጋጃችሁ ምስጋና ማቅረብ እፈልጋለሁ። እንግዲህ አሰልጣኝ ቻላቸው ብዙዎቹን ለመጥቀስ ሞክረዋል። በአስተዳደር በኩል ያሉትን አንዳንድ ነገሮች ጠቅለል አድርጌ ለማቅረብ ሞክራለሁ። ሲጀመር የዚህ ዝግጅትን በሁለት የተለያዩ ምዕራፎች ለመክፈል ፈልጋለሁ። የመጀመሪያው የዝግጅት ምዕራፍ ነበረን። ከዛ በመቀጠል ደግሞ ሁለተኛው የውድድር ወይንም የቆይታችን በቦታው የነበረ ምዕራፍ ነበረ። የዚህ ውድድር ዋናው አዘጋጅ ዩኤፋ ነው። ከዩኤፋ ደግሞ ኢንተርናሽናል ሪሌሽንሺፕ ዩኒት የሚባል ዲፓርትመንት አለ። ያ ዲፓርትመንት ነው የሚያዘጋጀው። ይሄኛው ዝግጅት የሶስተኛ ጊዜ የተዘጋጀ ነው። ሶስት ዋና ዓላማዎችን ተንተርሶ ነው ውድድሩ የተዘጋጀው።
የመጀመሪያው ዓላማ ልዩ ተሰጥኦ ያላቸውን ወጣት ተጫዋቾች ተጨማሪ እድል ለመፍጠር የሚያስችል ዝግጅት ነበረ። ያንን ለመፍጠር ነው ያዘጋጁት። ሁለተኛው ደግሞ ሜዳ ላይ የሚደረጉትና ከሜዳ ውጪ ሊኖሩ የሚችሉትን የማሰልጠን ያጨዋወት ስልቶች ወይም መቀራረብ ልምድ ማዳበር እንዲችሉ ታስቦ የተዘጋጀ ነው እንደ ሁለተኛ ዓላማ። የሶስተኛው ዓላማው ደግሞ የተለያዩ ሀገራት ባህላዊ ወይም ሙዚቃዊ ዝግጅታቸውን ማስተዋወቅና ልምድ መለዋወጥ። እነኚህ ሶስቱን አንኳር ዓላማዎች ይዞ ነው ይሄ ፕሮግራም ተዘጋጅቶ ወደዚህ ውስጥ ልንገባ ይቻልነው። ይሄ ፕሮግራም እንዴት ተገኘ? እንግዲህ በዚህ አጋጣሚ ማመስገን የምፈልግ አካል አለ። እዛ ከደረስን በኋላ ዋና አዘጋጆችን ጠይቀናል። ለኛ አልነበረም እድሉ፣ ለሌላ ሀገር ነበረ። አጋጣሚ ያኛው ስቀር ወደኛ እንዲመጣ ለካፍ ጥያቄ ስቀርብ በቀጥታ ይህንን ፕሮግራም ወደዚህ ፎርዋርድ ያደረገችው ኢትዮጵያዊቷ መስከረም ነች። መስከረምን በዚህ አጋጣሚ ማመስገን እፈልጋለሁ። ይሄ ከኮሚቴው በቀጥታ የተነገረን ስለሆነ እንግዲህ ወደ ምዕራፎቹ ሲሄድ የመጀመሪያው የዝግጅት ምዕራፍ ላይ ነው። የዝግጅት ምዕራፍ ላይ የተሰሩ ስራዎች ነበሩ። አጫጭር ስለሆኑ የተነገረውን በአጭር ጊዜ ውስጥ በመሆኑ ያንን በአጭር ጊዜ ውስጥ መሰራት ያለባቸውን ነገሮች ትኩረት ሰጠን ስንንቀሳቀስ ነበረ። የመጀመሪያው ከአዘጋጅ አካል ጋር መገናኘት ነበረብን። በየጊዜው ከነሱ ጋር የምንለዋወጣቸው ኢንፎርሜሽኖች አሉ። ያንን ከኛ የሚፈልጉትን ነገር ማግኘት ነበረባቸው። የመሳተፊያ ደብዳቤ ኮንፊርም ማድረግ ነበረባቸው። ያንን ኮንፊርም አደረግንላቸው። ልክ ያንን ኮንፊርም ካደረግን በኋላ ደግሞ ከነሱ የምንጠብቀው ነገር ነበረ። ያንን እነሱ የቪዛ ፕሮሰስ ማድረግ እንድንችል ፍቃድ መላክ ነበረባቸው። ያንን ጠበቅን። ያንን ልክ ፍቃዱን እንዳገኘን ለአሰልጣኙ መልእክት ተላለፈ። አሰልጣኙ ተጫዋቾቹን እንዲያስገባ ተደረገ። ያ ማለት በእኛ ሐሙስ በ17 ኢንፎርሜሽን ደረሰው። ልጆቹ ማምሻውን ወደ ማረፊያ ቦታቸው እንዲገቡ ተደረገ። ዘን አርብ ዕለት በ18 የቪዛ ፕሮሰስ ማድረግ ስለነበረብን ቀጥታ ወደ ኤምባሲ ልጆቹ እንዲሄዱ የተደረገው። የመጀመሪያው በቀን እንግዲህ ልጆቹ እዛ በቆዩበት ጊዜ የጣት አሻራ ነበር የሰጡት። በማግስቱ አላለቀም ነበረ። በማግስቱ እንደገና የቀሩት ልጆች እንዲሰጡ ተደርጎ በእለቱ የተነገረ ነገር ደግሞ ይህንን የቪዛ ቀጣዩን ፕሮሰስ ለመቀጠል የግድ ከ18 ዓመት በታች ስለሆኑ የወላጅ ወይንም የአሳዳጊ ፍቃድ ይጠይቃል ወይ ውክልና ማቅረብ አለባቸው የሚል ተነገረን። ቅዳሜ ያንን ከሰማን በኋላ ወዲያውኑ ልጆቹ ለቤተሰቦቻቸው ያንን ነገር ፕሮሰስ እንዲያደርጉ ተነግሯቸው ወደ ቤተሰብ ሄዱ፣ መልእክት አስተላለፉ። ሰኞ በ21 ውክልና የተላከላቸውን ልጆች ገሚሶቹን ይዘን ወረቀታቸውን ወደ ኤምባሲ ስንሄድ ትርጉም ስራ ስለሚፈልግ እንደገና ትርጉም መግባት አለበት ስለተባለ በአማርኛ የተጻፈውን ወደ ትርጉም መለወጥ ነበረብን። ትርጉም ቤት ሄደን በ21 እና በ22 ማለትም ሰኞና ማክሰኞ በእኛ አቆጣጠር ነው ያንን ማድረግ ነበረብን። በእነሱ አቆጣጠር ማርች 30 እና 31 ይሄንን ስንሰራ ነበረ። ልክ ያንን እንደጨረስ ሮብ ዕለት በእኛ በ23 ወይም በፈረንጆች ኤፕሪል 1 ላይ ውክልናውን የጨረሱትን ልጆች እንደገና የትርጉም ስራው እንዳለቀ ወደ ኤምባሲ የመሄድ ስራ ነው የተደረገው። ጎን ለጎን የቢጫ አበባ ሰርቲፊኬትም ስለሚያስፈልግ የሌላቸውን ልጆች በመለየት ያንንም እንዲሰራ በሕክምና በኩል እንዲሰራ አድርገናል። ሮብ ያንን ካስገባን በኋላ ተጨማሪ ሌላ የትራቨሊንግ ኢንሹራንስ አወዳዳሪው አካል ስለጠየቀን ያንን የማትይዙ ከሆነ መንቀሳቀስ አትችሉም የሚል ኢንፎርሜሽን ስለደረስን ያንን ደግሞ በተጨማሪ በዛችው ቀን ለመጨረስ ሞክረናል። ያም በተሻለ መጠን ተሳክቶልን በእለቱን የጨረስነው። ዘን በ23 ይህንን ከጨረስን በኋላ በ24 ማለትም አፕሪል 2 ቀሪ የሎጂስቲክ ስራዎች የሚያስፈልጉ ስራዎችን በቢሮ በኩል የማጠናቀቁ ሂደት ተካሄደ።
በ25 አርብ ከሰዓት በኋላ ቪዛው በአጭር ጊዜ ውስጥ በዚህ ሂደት ውስጥም እንግዲህ ትብብር ያደረጉልን አካላት አሉ። እነሱንም በጣም አመስገን እፈልጋለሁ። የቱርክ ኤምባሲ ይህንን ፕሮሰስ በአጭር ጊዜ ውስጥ ለመጨረስ ባሳየው በጎ አመለካከት በጣም ማመስገን እፈልጋለሁ። ከዛ ውጪ በአርብ ያ የቪዛ ከሰዓት በኋላ ቪዛ እንዲወስድ ተነገረን። አርብ ከሰዓት በኋላ ቪዛውን ከኤምባሲ ሰበሰብን። ቅዳሜ በአጋጣሚ አዲስ አበባ ላይ አዲስ የተሰራ የስፖርት ፓርክ ነበረ። የስፖርት ፓርኩ ላይ ተሳታፊ ሆነ እንድንሄድ ስለተጋበዝ እዛው ቦታ ላይ ደግሞ አጭር የማላቀቂያ ትሬኒንግ በአሰልጣኙም እንዲሰጥ ስለታዘዘ እዛ ቦታ ላይ ሄደን የማስታወሻ ፎቶም ከክብርት ከንቲባ ከወይዘሮ አዳነችና ከጠቅላይ ሚኒስትሩ ጋር ማስታወሻ ፎቶ እንድነሱ ተደረገ። እሁድ የመጨረሻ ዝግጅታችን ስለነበረ እሁድ የመጨረሻ ዝግጅት ካደረግን በኋላ ሁሉም በአንድነት ማምሻውን ወደ ተጠቀሰው ቦታ ወደ ቱርክ ኢስታንቡል በረራ አደረግን ማለት ነው። ይሄኛው የመጀመሪያው ምዕራብ የዝግጅት ጊዜው ነው ማለት ነው። ቀጣይ ሁለተኛው ምዕራብ የዝግጅት ጊዜያችን ቱርክ ላይ በነበረን ቆይታችን ነው። እንግዲህ ማለዳ ላይ ነው የደረስነው። ማለዳ ላይ እንደደረስ ለኛ የተመደበልን ቲም ላይዘር ኦፊሰር ነበረን። ኤርፖርት መጥቶ ነው የተቀበለን። በተመደበልን መጓጓዣ ልክ ወደ ተባለው የውድድሩ ቦታ ላይ ከዋናው ከተማ ኢስታንቡል ትንሽ ወጣ ትላለች ሪቫ የምትባል ቦታ ይሄን እዛ ቦታ ላይ ማረፊያ ቦታ ከገባን በኋላ ቀድሞ የተያዘልን ቦታ ላይ ሁሉም ተጫዋች ሁሉም የኮቺንግ ስታፍ ማረፊያ እንዲያገኙ ነው የተደረገው። ማረፊያ ከተከረከምንና ካገኘን በኋላ ደግሞ ወደ ምግብ ቤት የቁርስ መብላት ስፍራ ላይ ሄል ያንን በዛው ዕለቱን ካጠናቀቅን በኋላ ቀጣይ በሚቀጥለው ቀን ማለትም በእነሱ በ8 ነው ወደ አጠቃላይ የመጡት ሀገራት በሙሉ ስብሰባ ነበራቸው። የውድድሩ ቀን ከመጀመሩ በፊት መደረግ ያለበት ነገር ስለነበረ ያንን ሰኞ ዕለት በእኛ በ28 እዛ ከደረስን በኋላ በ29 በእነሱ ደግሞ በ28 በእነሱ ከሰዓት በኋላ የአገራት ፕሪማች ስብሰባ እንዲካሄድ ተደረገ። በ29 ማለትም በ7 የራሳቸው መደበኛ ትሬኒንግ ጀመሩ ልጆቻችን። በዚህ ሂደት ውስጥ እንግዲህ ቅድም የተጠቀሱት በፕሮግራሙ የተያዘው የትምህርታዊ ስልጠናዎች ነበሩ፣ የልምድ ልውውጦች ነበሩ። እነኚህ በሙሉ አንድ ላይ እንዲካሄድ ተደርጓል። እንግዲህ በተደረገው ውድድር ጥሩ ውጤት እንዳመጣን ነው የሚታየኝ። እንግዲህ ሳጠቃልል ከመነሻው የተናገርኳቸው 3 ዓላማዎች ነበሩ። ያንን ዓላማ 100% አሳክተን እንደመጣን ነው የሚታየኝ። እንግዲህ ይሄንን ይመስላል ቆይታችን። ከተጠቀሰው ነገር በተጨማሪ ምናልባት እዛ ከነበሩን ቆይታዎች ውስጥ ዝርዝር ነገሮች አሉ በጣም ለሀገሪቷም ሊጠቅሙ የሚችሉ። አንዱ ምንድነው ከዩኤፋ የራሱ የሆነ ቴክኒካል ኦብዘርቨሮች ነበሩትና እነዛ ኦብዘርቨሮች የእርስ በርስ ግንኙነት በማድረግ የአንድ ለአንድ ግንኙነት ከኛ ጋር በማድረግ ስለ ስትራክቸር ስለምን በጣም የተለያዩ እነዛ ኦብዘርቨሮች የናሽናል ቲም አሰልጣኞች ስለሆኑ አንዳንዶቹ ደግሞ በተጫውተው ያለፉ ስለሆኑ በጣም ብዙ ልምዶችን ማግኘት ችለናል ብዬ ማሰብ ፈልጋለሁ። አወዳዳሪው አካል ደግሞ ባለፉት 3-4 ዓመታት ውስጥ ብዙ የአፍሪካ ሀገራት ይሳተፋሉ በየአመቱ 1-2 እስከዛሬ ድረስ ከተሳተፉት ልዩ የሆነው ቡድን እንደሆነ ብሔራዊ ቡድን እንደሆነ በጣም በተደጋጋሚ ተጫዋቾችን እየመጡ ሲያበረታቱና ሲደግፉ እንደነበረ እስከ መጨረሻ ድረስ ትልቅ የሆነ ደስታ እና ፕራውድ እንዳደረጉበት መግለጽ እፈልጋለሁ። ከዛም በተጨማሪ እዚህ ቡድን ላይ እድሎች የሚኖሩ ከሆነና ግንኙነቶች የሚኖሩ ከሆነ በአውሮፓ ደረጃ ላይ መጫወት የሚችሉ ተጫዋቾች እንዳሉ በተደጋጋሚ ሲገልጹ ነበረ። ይሄንን ለማለት ፈልጌ ነው። መጨረሻ ላይ እንደናመጣችሁ ለመጀመሪያው ለኮች ቻለ ያለኝ ጥያቄ ውጤቱ አጠቃላይ ሁሉንም ነገር ስንከታተሉ ስለነበረ ጥሩ ሂደቶች ነበሩ። እዚህ ከመጣችሁ በኋላ ስላለው ነገር አንዳንድ ነገሮችን መጠየቅ ፈልገን ነው። አላማው ቅድም ዶክተር የተናገሩት አላማ 3 ስላለ
በተለይም ደግሞ ፊቸሪቲው የተሻለ ብሔራዊ ቡድን ለመገንባት ከሆነ የእድሜ ተገቢነት ላይ በጣም ትልቅ ጥያቄ ሲነሳ ስለነበረ አሁን ትክክለኛ ጊዜው ለመመለስ ነው ያስባለሁ እና በኢትዮጵያ እግር ኳስ ፌዴሬሽን በሰበሰብነው ዳታ ከ10 በላይ ተጫዋቾች ከዚህ በፊት በኢትዮጵያ ፕሪሚየር ሊግ ላይ በታችኛውም ላይ በአጠቃላይ ከ18 ዓመት በላይ የሆኑ ልጆች መሳተፋቸውን አረጋግጫለሁ በግል ላይ እና የወደፊት ፓስፖርታቸው ቢሞላም እንደ ኮች ያው ታውቃለህ ሂደቱንና ሪስክ ወስዶ በእድሜ ተገቢነት ያላቸውን ተጫዋቾች ይዞ መሄድና የተሻለ ናሽናል ቲም መገንባት አይቻልም ወይ? ያንን ነገር እያወቅ ነው ፓስፖርቱ ብቻ ስላለ ሳይሆን ፓርት ኦፍ ኢት ነው እዚህ ኢንዱስትሪ ውስጥና እነዛን ነገር ለምን ማድረግ አልተቻለም? የተወሰነ 2-3 ቢቀላቀል ችግር ላይኖረው ይችላል። አብዛኛው ለምን እንደዛ አልሆነም የሚል ነው። ሌላው እንደ ፐርሰናል በጣም ዩኒክ አገኘሁት የምትለው ነገር ያው አንደኛው ኢንተርናሽናል ኤክስፖዠር ስለሆነ ከኮቺንግ አንግል እንዲሁም በተጨማሪ በጣም ኢምፕረስ ያደረገህ ቲም ሁለት የላቲን አሜሪካ ቲሞች እና አንድ የአውሮፓ ቲም አግኝተሃል እና ያለን ልዩነትን በደንብ ለመናገር ትክክለኛ ጊዜ ነው ብዬ አስባለሁ እና ምን አይነት ነገሮች ብንሰራ የተሻለ ጋፑ ማጥበብ እንችላለን የሚሉትን ሀሳቦች ብትነግረን በዚህ አጋጣሚ። በተጨማሪ ደግሞ ያው እንደ ፕሮፌሽናል በዚሁ አጋጣሚ ያው የጋራ ጉዳይ ስለሆነ እንደ ኮሜንት አሁን እዚህ ነው የመጣሁት አይዲያዎቹ ከኮች ከሆርስስ ማውዝ ካንተ ለመስማት ስለሆነ ስሜቶችህን ምናምን ናሽናል ቲም ፕሬስ ኮንፈረንስ ስላለው ከዛ በፊት ያው ሶሻል ሚዲያ ላይ ስሜትን ገልጸህ ነበርና እሱንም ስሜት እዚህ ነው መስማት የምንፈልገውና ለኔክስት ያው እንደ ፖዚቲቭ ፕሮፌሽናል ኮሚቴ ለኔክስት ላይ እንደዛ ቢሆን አሪፍ ነው። ሌሎች ሰዎች ስሜትን ለማወቅ ላይመጡ ይችላሉ ማለት ነው ቀድሞ ከተነገረ ማለት ነው። እሱ ነገር ቢስተካከል አሪፍ ነው ብዬ አስባለሁ። ለዶክተር ያለኝ ጥያቄ ሳይድ ሚቲንጎች ምን ወሰናቸው? አሁን መስከረምና ሌሎችም ኢትዮጵያኖች እነ ሰላም ዘራይም አስተዋጽኦ አድርጓል ተብሎ ተነግሯል። እንደ አድሚኒስትሬሽን ሳይድ ሚቲንጎች አድርጋችሁ በቀጣይነት ኢትዮጵያ እንድትሳተፍ ምን አይነት ስራዎች ሰራችሁ? በወንዶቹም ውድድር እንዳለ እናውቃለን። ማሊ ሻምፒዮን ሆናለች ከዚህ በፊት። ይሄ ድል ማግኘት የምንችለው እንደዚህ አይነት ሚቲንጎች ላይ ሳይድ ነገሮችን የበለጠ ኮንቪንሲንግ የሆኑ ነገሮችን አቅርበን ስለሆነ ዶክተር በሱ በኩል ምን አይነት ስራዎችን ሰሩ? በነበረን ነገር ደግሞ እያንዳንዱ ብሔራዊ ቡድን ሲሄድ ከፕሮቶኮል ጀምሮ አገሩን ነው የሚወክለው፣ ማስተዋወቅ አለበት። ሁሉም ሀገር ራሱን ፕሮሞት ሲያደርግ ኢትዮጵያ ምን ፕሮሞት አደረገች፣ ራሳችሁን በምን አይነት መንገድ እንድገልጹ አደረጋችሁ የሚል ነው። እድሜ ተገቢነት ላይም የቴክኒክ ዳይሬክተር ስለሆኑ በዚህ ጉዳይ ላይ መልስ አብረው ከሚሰጡን ደስ ይለኛል። አመሰግናለሁ። አመሰግናለን አቤል። ከዚህም በፊት ያው በተደጋጋሚ ናሽናል ቲሞች ላይ ቀርቦ ሴቶችን በመደገፍ እና ጥያቄዎችን በማንሳት ጥሩ ነገሮችን ግባት እንድናገኝ ሆኗልና ማመስገን እፈልጋለሁ። በመቀጠል የተነሳው ከእድሜ ተገቢነት አንጻር የተነሱ ነገሮች አሉ። ምንድነው ይሄ መሀል ላይ ያለ ናሽናል ቲም ነው። ከ18 ዓመት በታች ማለት ኦልሬዲ 17 ዓመት በታች ተጫውተው የጨረሱ ተጫዋቾች ናቸው። ሁሉም ፓስፖርት ያላቸው ናቸው። ፓስፖርት ያላቸው ማለት ከዚህ በፊት ሀገራቸውን ከ17 ዓመት በታች ያገለገሉ ተጫዋቾች ናቸው። እነዛን ተጫዋቾች ቀንሼ እኔ አሁን በዛ ባለው በነበረው አጭር ጊዜ ውስጥ ሌሎች ሂደቶችን ለመሄድ የሚያስችል ጊዜዎች አልነበሩም። ሁለተኛ ከባድ ያደረገው ደግሞ ከ17 ዓመት በታች ናሽናል ቲም ነበረ። እዛ ቲም ላይ ከስር ጀምሮ ፌዴሬሽኑ እየሰራ እንደሆነ ታውቃለህ። እኔም እዛ አካል ነበር። ከዚህ በፊትም የመጀመሪያ መግለጫ ላይ ተገልጿል። ከግራውንድ ከፕሮጀክት ጀምሮ በሴቶች ላይ በጣም ትልቅ ስራ ተሰርቷል። በዚህ ዓመት ታውቃላችሁ ብዬ ተስፋ አድርጋለሁ። እነዛ ተጫዋቾች ከ40 በላይ ተጫዋቾች ተመርጠው 25 ለ17 ዓመት በታች ናሽናል ቲም የተያዙ ተጫዋቾች አሉ። አዲስ ፓስፖርት በሙሉ ይወጣላቸው ማለት ነው። እነሱ ደግሞ ያው ኢንተርናሽናል ውድድር ስላላቸው ከነዛ ወርዶ ሌላ ስራ ተሰርቶ ተጫዋች በዚህ ወቅት አዘጋጅቶ ለመምጣት በቂ አልነበረም። አብዛኛው ተጫዋቾች ናሽናል ቲም ላይ 17 ላይ ከ2 ዓመት በፊት የተጫወቱ ያደጉ ናቸው። ነገ ከነገ በኋላ ደግሞ ከ20 ዓመት በታችና ከ18 ቢኖር አሁን ትላንትና ከሱዳን ጋር የተጫወቱ ተጫዋቾች መምጣታቸው ምንም የማያጠያይቅ ነገር ስለሆነ ያንን መሰረት አድርጎ ነው። እነዚህ ተጫዋቾች ደግሞ አሁን ያለው ፊት ለፊት ላይ 20 ውድድሮች ቢኖሩ እዛ ውስጥና እንዲሁም ዋና ናሽናል ቲም ቅብብሎሾቹ በጣም በዚህ ዓመት የጀመረ ስለሆነ በዛ መልኩ ነው። ነገር ግን በዚህ ውስጥ ቅድም እንደጠቀስከው ጋፖች ሊኖሩ ይችላሉ። ነገር ግን እየተሄደ ያለበት ርቀት ይህንን የሚመስል ነው። እድሜን በተመለከተ ማለት የምችለው ያ ነው። ሁለተኛው
ኢንተርናሽናል ልምዶች አንፃር በጣም ትልቅ ልምዶችን ያገኘንበት ነው። እንደ አሰልጣኝ በጣም ከትላልቅ አሰልጣኞች ጋር ግንኙነት አድርገናል። ምሳሌ ኖርዌይን ብንመለከት የዩኤፋ ፕሮ ያለው አሰልጣኝ ነው። በጣም ልምድ ያለው ብዙ ናሽናል ቲም ላይ ያለው አሰልጣኝ ነው። አብዛኞቹ እንደዛ ናቸው፣ ሁሉም ናሽናል ቲም አሰልጣኞች ማለት ነው። እነዛ አሰልጣኞች በጣም ታክቲካሊ ዲሲፕሊንድ ናቸው። ተመልክተ ከሆነ ጨዋታ ላይ እና እነሱን እንዴት ስራቸውን እንዲሰሩ ኢቭን ምሳሌ የሆነ ነገር ሲደረግ ማየቱ ጋር ይቆማል የሚለው አራቱም ጨዋታዎች ላይ በጣም ተመሳሳይ የሆኑ ያጫወት መንገዶችና ቅርጾች ይታያሉ። ሁለተኛው የሆነ ነገሮችን በትናንሽ ደቂቃዎች ውስጥ መለወጥ ይችላሉ። አሰልጣኞቻቸውም ተጫዋቾቹም የሆነ ነገር መለወጥ የሚፈልጉ ከሆነ ታክቲካሊ የሆነ ነገር ሼፕ አድርገው ቶሎ ሜዳ ውስጥ ያጋጠማቸውን ነገር መመለስ ይችላሉ። ምሳሌኛ ከኖርዌይ ጋር ስንጫወት ይዘነው የገባነው ፎርሜሽን እና እነሱ ይዘውት የገቡት ፎርሜሽን የተለያየ ነበረ በጣም በሚገርም ሁኔታ። ያንን ፎርሜሽን ለመቀልበስ እኛ የሄድንበት ርቀት አለ ሰከንድ ሃፍ ላይ ያ በጣም ትልቅ ትምህርት አስተምሮናል ለኛ እንዳሰልጣኝ። ሁለተኛው ደግሞ ይሄ ታዳጊዎች ውድድር ስለሆነ ሁሉም ተጫዋች ሚኒመም 90 ሚኒት መጫወት አለበት የሚል በጣም የሚያስደስት ህግ አላቸው። የእድሜ እርከኖችና የታዳጊ እርከን ጨዋታዎች ላይ በአውሮፓ ደረጃ 100% የሚከተሉት ነውና ሁሉም ተጫዋች ቤስት 11 ውስጥ ገብቶ መጫወት መቻል አለበት ለዚህ ውድድር የሄደ ተጫዋች። ለዛም ነው አንደኛና ሁለተኛ ያደረግነውና ሶስተኛና አራተኛ ያደረግነው የተጫዋቾች ምርጫ የተለያየ ነውና ይሄ በራሱ አንድ ትልቅ ትምህርት የሚሰጥ ነው። ታዳጊዎች ላይ ትኩረት እንድናደርግና ልጆች የመጫወት እድላቸው እንዲያገኙ የሚያደርግ ቲም ነው። እንደ ቲም የኖርዌይ ቲም በጣም ጠንካራ ቲም ነው። ፓራጓይ ኢቭን የደቡብ አሜሪካ ላይ ዋንጫ አንስቶ የመጣ ቲም ነው። ከ17 ዓመት በታች ላይ በጣም ጠንካራ ቲም ነበረ። እነዚህ በጣም ትልልቅ የሚባሉ ልምዶችን አግኝተንበታል። በመቀጠል ደግሞ ያው እዚህ ውድድር ላይ ቅድም እንዳልከው በጣም ብዙ ሰዎች ድጋፍ አላቸው። የሀገራችን እግር ኳስ በተለይ የሴቶች እግር ኳስ በጣም ሰው እንደሚደግፈው በጣም ሰው እንደሚከታተለው የሀገሪቷ የልብ ትርታ እንደሆነ የተረዳንበት ውድድር ነው ይሄ ውድድር። ምክንያቱም ጫናዎችን ቢኖሩ ከጫናዎቹ በተቃራኒው ደግሞ በጣም ብዙ ድጋፎችና በጣም ብዙ ሰፖርቶች እንደነበሩ ጊዜያቸውን ያልጠበቁ ተቃውሞዎች እንዳሉ ሆኖ ነገር ግን በጣም ብዙ ሰዎች ድጋፍ ሲያደርጉ ነበረ። ኢቭን ከአሰልጣኞች ኢንስትራክተር ሰላም ዘራይ፣ ብርሃኑ ግዛው፣ የአካዳሚ አሰልጣኞች እነ ኤሌክትሪክ አሰልጣኝ ኤርሚያስ በጣም ብዙ እግር ኳሱ ላይ ያሉ ሴቶች ላይ እየለፉ ያሉ አሰልጣኞች ከፍተኛ ድጋፍ ያደረጉበት ከፍተኛ ድጋፍና ክትትል ሲያደርጉበት የነበረው በጣም የኮሩበት በውድድሩ ትልቅ እንትን ያገኙበት ስለነበረ እንዲሁም በጣም ብዙ ሰዎች በዙሪያችን ሆነው ሲደግፉ ሲያበረታቱ የሴቶችን እግር ኳስ ሲፈልጉ ስለነበረ በጣም የእግር ኳሳችን ደረጃ የሴቶች እግር ኳስ ደረጃ ተስፋ እንዳለው ነገ ከነገ በኋላ በጣም ብዙ ነገሮች ማድረግ እንደምንችል የተማርንበት በጣም ትልቅ ውድድር ነው ማለት እፈልጋለሁ። እንግዲህ ጥሩ ጥያቄ ነው የተጠየቀው። አንደኛው ከእድሜ ጋር በነበረው አሰልጣኝ ቻላቸው በስፋት ገልጾታል። የሴቶችን የእግር ኳስ እንቅስቃሴ በሀገር ደረጃ ስንመለከተው ከወንዶች እኩል ማወዳደር አንችልም። የተሳትፎ አናሳነት አለ። ስለዚህ እንደ ወንዶቹ ወጥ የሆነ ነገር ይዞ ለመሄድ ጊዜ ይጠይቃል። በእኛ በኩል እንደ ቴክኒክ በአንዴ የሚፈርስ አይደለም። የነሱ ሀገራችን ውስጥ ያሉትን የግል ፕሮጀክቶችንም ብንመለከት በብዛት የሚሰሩት ወጣት ወንዶች ላይ ስለሆኑ ሴቶችን በአንዴ አፍርሶ ወደምንፈልገው አቅጣጫ መሄድ አይቻልም። ነገር ግን አሁን ስራዎች ተጀምረዋል። ዩ70 ላይ ያንን እንደ ጅምር አድርገን የያዝነው ጉዳይ ስለሆነ በዛ በኩል የሚቀረፍ ነው። ከዛ ውጪ ደንቡ ራሱ የሚያዘው ፓስፖርት ነው የሚያዘው ወይም የሀገሪቱን ናሽናል አይዲ ነው የሚጠይቀው። ከዛ አንጻር ነው እነኚህ ነገሮች ለማድረግ የተገደድነው ማለት ነው። ነገር ግን መስራት እንዳለብን በዚህ ኤራ ላይ እኛም እንረዳለን። በቀጣዩ ግን ይህንን ታሳቢ ያደረገ ስራ እንሰራለን ብዬ አስባለሁ። ሁለተኛው ጥያቄው ከዚህ ከጎንዮሽ ግንኙነትን በተመለከተ ትክክለኛ ጥያቄ ነው የቀረበው። የወንዶች ውድድር አለ ተመሳሳይ። ይህንን አወዳዳሪውን አካል ከአንድ ሁለቴ ቀርቤ እድሉ እንዲሰጠኝ ሀገራችን በዚህ ውስጥ እንድትታይ አቅርቤ ያለው። ምክንያቱም የሴቶች ተሳትፎ ላይ ትልቅ ትኩረት ነበራቸው፣ ትልቅ ደስተኞች እንደነበሩና ካሰቡት በላይ
ከዚህ ስንነሳ ያሰቡት ሌላ ነው፣ እዛ ጋር ሜዳ ላይ ያዩት ሌላ ነገር ስለሆነ ካሰቡት አንጻር ወንዶችንም እንዲሁ ድል እንዲሰጡን አስቤ ነበረ። ግን አሁን ኦልሬዲ መስከረም ላይ የሚሰራ የወንዶች ውድድር አለ፣ ግን እሱ ስኬጁል ሆኗል። ቀጣይ ግን ታሳቢ ለማድረግ እንሞክራለን የሚሉት ነው። ከአጉራስ ነው ሁሉንም ለማዳረስ በሚል ነበር እነሱ ስራቸውን የሚሰሩት። ከዚህ አንጻር ነው እንጂ በእኛ በኩል ማድረግ ያለብንን ጥሩ ግንኙነት ፈጥረናል ብዬ አስባለሁ። ይሄ የሚቆም ሳይሆን ተከታታይነትም እንደሚኖረው እርግጠኛ ነኝ። ከዛ ውጪ ፕሮቶኮልን በተመለከተ እዚህ ጋር ግልጽ ማድረግ የምፈልገው የኢትዮጵያ እግር ኳስ ፌዴሬሽንን በጣም አመስገን እፈልጋለሁ። እንደ ቴክኒክ ክፍል ምናልባት ውድድሩ ላይ ላይቭ ስትመለከቱ ሌሎች ከአውሮፓም ይሁን ከላቲን የመጡ ለብሰው የሚመጡት ልብስ አይተናል። በሙሉ ግን እዛ ነው የተሰበሰበው። ብቸኛ አገር ኢትዮጵያ ነች ልብስ ሰጥቶ ልብስ ያልተረከበ። ለብሰው የሄዱትን ፕሮቶኮል ልብስ ተጫዋቾች ይዘው ነው የሄዱት። ሌሎቹ እውነት ለመናገር ምግብ ቤት ለብሰው የሚገቡት ቲሸርት አንድ ነው፣ ሜዳ ይዘው የሚሄዱት አንድ ነው። እሱንም ሰብስበው ነው ያስረከቡት። ይሄ ለምንድን ነው ብዬ ያንሽል ለማድረግ ጠይቄያቸዋለሁ። ይሄኛው ውድድር ኢንተርናሽናል ውድድር አድርገን በሀገራችን ስኬጁል አላደረግንም። ስለዚህ ይሄ ጥሪና ግብዣ ስለሆነ በዚህ አይነት ውድድር ላይ እንዲህ አይነት ነገር አናደርግም ነው ያሉኝ። አብዛኛዎቹን ሀገራት ከሁለት ውጪ ጠይቄያለሁ። ከአፍሪካ ከሞሮኮ ጋር ተገናኝቼ ይሄንን አውርቻለሁ። ከአውሮፓ ከኖርዌዮቹ ጋር አውርቻለሁ። ከኡራጋይ በቅርበት አውርቻለሁ። ከፓራጓይ አውርቻለሁ። ይሄንን ኮንፊርም አድርጎልኛል። ተከታትዬም ልብሱ ስትሰበሰብና ስታሸግም ለማየት ሞክሬያለሁ። ብቸኛ ሀገር ግን እኛ ነን ይሄንን ያደረግነው። በዚህ ጋር መስገን አለብን ብዬ ነው የማምነው። ከዛ ውጪ ጅምር እንደመሆኑ መጠን እኛም ልምድ ያገኘንበት ሁኔታ ስለሆነ በብዙ ረገድ እንደ ፌዴሬሽን እንደ ቴክኒክ ክፍልም ብዙ ነገሮችን ልምድ የቀሰምንበትና የእኛንም ሼር ያደረግንበት ሂደት እንደነበረ ነው መግለጽ የምፈልገው። ያልተመለሰ ካለ ከዛ ነገር ኦኬ። ሌላው ከዚህ ጋር እንግዲህ ከፕሮቶኮሉ አንፃር አሁንም የባህል ኤክስቼንጅ ፕሮግራም ነበረን። እንደገና ደግሞ የቪዚቲንግ ፕሮግራም ነበረን። በተለይ ቪዚቲንግ ፕሮግራሙ ላይ ሁሉም ማለት እችላለሁ ከአዘጋጅ ክፍል ጭምር የኢትዮጵያ የሴቶችን ቡድን እጅግ በጣም ነው ያመሰገኑት። ቪዚቲንግ ላይ ያሳዩት እንቅስቃሴ በሙዚቃ የታጀበ እንቅስቃሴ ያሳዩትን በጣም ያደነቁበትና ሌሎች ሀገራት ሲያደርጉ የነበረውን አንጻራዊ ሲመለከቱ የኛ መኖሩ የነሱን ፕሮግራም ያደመቀላቸው መሆኑን ጭምር ነው ሲገልጹ የነበሩት። እንደገና ሌላ የባህል ኤክስቼንጅ ፕሮግራም ነበር እዛው መኖሪያ ቤት አካባቢ ያረፍንበት አካባቢ። እዛ ላይም በተመሳሳይ የብሔር ብሔረሰቦችን ሙዚቃ በተቀነባበረ መልክ ልጆች ተዘጋጅተውበት መድረክ ላይ ለሌሎች ሀገሮች ሼር ያደረጉበትና እኛም የነሱን ያየንበት ሁኔታ እንደነበረ ለመግለጽ እፈልጋለሁ። ከዛ ውጪ ምግብም በተመለከተ ከዚህ ይዘን የሄድናቸው አንዳንድ ደረቅ ነገሮች ነበሩ የማይበላሹ። እሱንም አትሊስት ሼር ለማድረግ ሞክረናል ለተወሰኑት ከኛ ጋር ከሚኖሩት ጋር። ይሄ ነገር እንደ ጥሩ አጋጣሚ ሆኗል ብለን ነው የምናስበው። የባህል አለባበስንም እንደዛው ሙሉ በሙሉም ባይሆን የእራት ግብዣ ዝግጅት ላይ የሀገራችን ባህላዊ አለባበስ ምን እንደመስል በአጭር እንደው ሙሉ በሙሉም ባልን ለማሳየት ሞክረናል። በመልበስ ማለት ምን ነኝ ጥሩ አጋጣሚዎች ነበር። አመሰግናለሁ። የስካውቲንግ ላይ ያቀርቡ ልጆች እንደ ኢትዮጵያ ኮንታክት የተደረጉ ተጫዋቾች አሉ። ሩማሮች ምናምን ሰምተን ግን ኮንፊርሜሽን ያው በኢትዮጵያ ተጫዋቾች ፐርፎርማንስ በጣም ተጠቅቀው
ፊቸራቸው ጋንድ እንዳሉ ተመቻቻላችሁ ኮንፊርም ማድረጋችሁ ተደረገ። እንግዲህ በዛ በኩል ምናልባት ሁለት አይነት አመለካከት ነው ያለው። ያው ቅድም ኮቹ እንደተናገረው የኮሚቴው ራሱ ኦብዘርቨር ቴክኒካል ኮሚቴ ያለው የየዕለቱን የጨዋታ ግምገማ ፊድባክ ይሰጡን ነበረ። በተጨማሪ ደግሞ ከነኚህ የነበሩት የቴክኒካል ኦብዘርቨሮች ልምድ ያላቸው በማሰልጠን ላይ የነበሩ ተጫውተው ያሳለፉ አካዳሚ ውስጥ የሚሰሩ ስለሆኑ ከነዛ ውስጥ አንደኛዋ ለልጆቻችን የኤክስፒሪየንስ ሼር እንድታድርግ ጋብዘን በማደሪያ ቦታ መጣ ጥሩ ነገር ስታስተላልፍ ነበረ። ምንድነው የተባለው? በዛ ኤሪያ ላይ ልጆቹ ጥሩ ፖቴንሻል እንዳላቸው ነው የተናገረችው። ግን በዚህ አጋጣሚ የመጡ ኤጀንት ነን ብሎ እንዳታልሏቸው፣ የሚመጡት ኤጀንቶች ማይሆን አቅጣጫ ላይ እንዳይወስዳቸው ጥንቃቄ እንዲያደርጉ እነሱን ኮንታክት ማድረግ እንደሚችሉ እነሱ ደግሞ እኛም መርዳት ፍላጎት እንዳላቸውና ራሳቸውን የሚጠብቁ ከሆነ ጥሩ ልጆች እንዳሉ ጥቆማ የሰጡበትና ለልጆቹም ፊት ለፊት የተናገሩበት ሁኔታ ነው ያለው። ከዚህ ጋር ተያይዞ ቅድም ለመግለጽ እንደሞከርኩት ከኦብዘርቨሮቹ ከዩኤፋ ኦብዘርቨሮች እንዲሁም ከአሰልጣኞቹ ኢቭን አሰልጣኞቹ አገራቸው ላይ ምሳሌ አገራቸው ላይ ስለሆኑ ያሉት ኢንፎርማሊ ዲስከሽኖች ስለነበሩ በዛ ዲስከሽኖች ቅድም ቁጥሩንም ለመግለጽ ሞክሬያለሁ። 4-5 ተጫዋቾች አውሮፓ ላይ ሊጎች አሉ፣ አንደኛ ሁለተኛ እየተባለ በሴቶች ሊጎች አሉ። በከፍተኛ ደረጃ ላይ ሊጫወቱ የሚችሉ ተጫዋቾች እንዳሉ ገልጸውልናል፣ በግልጽ ማለት ነው። ከዛ በተጨማሪ ላይቭ ስትሪም የሚተላለፍበት የነበረው ሚዲያ ዓለም አቀፍ ሚዲያ ስለሆነ እዛም ላይ ተመልክተው ኮኔክሽኖች ሊኖሩ ይችላሉ የሚል ሀሳቦችን ገልጸውልናል። ምናልባት ያው ጠንክረን ጥሩ ግንኙነቶች የሚኖሩን ከሆነ ከሜዳ ውጭ ሜዳ ላይ ብቻ አቅም ስላለ ተጫዋች የትም መጫወት ስለማይችል ከሜዳ ውጭ ያሉን ኮሚኒኬሽኖቻችንና ከነዛ ጋር ቀጣይ የሚኖሩን ግንኙነቶች ጥሩ የሚሆኑ ከሆነ በልዩ ሁኔታ መጫወት የሚችሉ ልጆች እንዳሉ ተናግረዋል። ይህንን ማለት